የተለያዩ ሀገራት ላይ ሆናችሁ እንደዚሁም ሀገር ውስጥ የተለያዩ ሀገራት ብሮችን ይዛችሁ ወደ ኢትዮጵያ ብር በዕለቱ በከፍተኛ ደረጃ ለመመንዘር ከፈለጋችሁ የትኛው ባንክ ላይ ወይ የትኛው የግል ምንዛሬ ቢሮ ላይ ወይም ደግሞ ጥቁር ገበያ ላይ በዕለቱ ስንት ይመነዘራል የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ የዛሬ ህዳር 4 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬ የግል መመንዘሪያ ቢሮዎች እና የባንኮች ምንዛሬ ለማየት መተናል። በመጀመሪያም ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምትመለከቱት 179 ብር ከ13 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንድ የአሜሪካ ዶላር በ173 ብር ከ70 እየተመነዘረ ይገኛል። መሸጫው 177 ብር ከ17 ነው። እንደዚሁም ዶላርን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ አማራ ባንክ ላይ በዛሬው ዕለት 1 ዶላር 150 ብር ከ99 እየተመነዘረ የሚገኝ ሲሆን መሸጫው 153 ብር ከ20 ነው። አቢሲኒያ ባንክ ላይ ደግሞ 1 ዶላርን 150 ብር ከ98 እየመነዘሩ የሚገኝ ሲሆን መሸጫቸው 153 ከ38 ነው። ብርሃን ኢንተርናሽናል ባንክ ላይ ደግሞ 1 ዶላር 150 ከ90 እየመነዘሩ በ153 ብር በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያው 207 ብር ከ79 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ 1 ዩሮ አዲስ አበባ ላይ 194 ብር ከ40 እየተመነዘረ ይገኛል። መሸጫው 198 ብር ከ29 ነው። እንደዚሁም በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች ደግሞ በቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት 1 ዩሮ 174 ብር ከ72 እየተመነዘረ የሚገኝ ሲሆን የሚሸጠው ደግሞ 177 ብር ከ20 ነው። ህብረት ባንክ ላይ ደግሞ 174 ብር ከ71 እየተመነዘረ በ177 ብር ከ05 ሲሸጥ ገዳ ባንክ ላይ 174 ብር ከ67 እየመነዘሩ በ174 ብር ከ28 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 235 ብር ከ23 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ 1 ፓውንድ ስተርሊንግ በዛሬው ዕለት 219 ብር ከ35 እየተመነዘረ ይገኛል። መሸጫቸው ደግሞ 223 ብር ከ74 ነው። እንደዚሁም ፓውንድን በከፍተኛ ከሚመነዝሩ ባንኮች ደግሞ በዛሬው ዕለት በቀዳሚነት የምናገኘው ዳሽን ባንክ ነው። ዳሽን ባንክ ላይ በዛሬው ዕለት 1 ፓውንድ ስተርሊንግ 203 ብር ከ13 እየመነዘረ የሚገኝ ሲሆን መሸጫው 205 ብር ከ10 ነው። እንደዚሁም ዘምዘም ባንክ ላይ 202 ብር ከ21 እየመነዘሩ በ205 ብር ሲሸጡ አቢሲኒያ ባንክ ላይም 1 ፓውንድ 199 ከ41 እየመነዘሩ በ204 ከ90 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ22 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንድ የቻይና ዩዋን 22 ብር ከ80 እየተመነዘረ ይገኛል። መሸጫው 23 ብር ከ26 ነው። እንደዚሁም ቻይና ዩዋንም በከፍተኛ ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ የቻይና ዩዋን በዛሬው ዕለት 21 ብር ከ50 እየተመነዘረ የሚገኝ ሲሆን መሸጫው 23 ብር ነው። ህብረት ባንክ ላይ ደግሞ 21 ብር ከ20 እየተመነዘረ 23 ብር ከ10 ሲሸጥ ብርሃን ኢንተርናሽናል ባንክ ላይ ደግሞ 21 ብር ከ19 እየመነዘሩ 23 ብር ከ05 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። 1 ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ71 እየተመነዘረ የሚገኝ ሲሆን ስክሪኑ ላይ እንደምትመለከቱት በግል መመንዘሪያ ቢሮዎች ላይ ደግሞ አንዱን የሳውዲ ሪያል 45 ብር ከ40 እየመነዘሩ 46 ብር ከ31 በመሸጥ ላይ ይገኛሉ። ሳውዲ ሪያልም በከፍተኛ ከሚመነዝሩ ባንኮች በዛሬው ዕለት በቀዳሚነት የምናገኘው አዋሽ ባንክ ነው። አዋሽ ባንክ ላይ አንድ የሳውዲ ሪያል በዛሬው ዕለት 42 ብር ከ65 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ18 ነው። እንደዚሁም አቢሲኒያ ባንክ ላይ 42 ብር ከ63 እየተመነዘረ 44 ብር ከ80 ሲሸጥ ሂጅራ ባንክ ላይ ደግሞ 42 ብር ከ39 እየመነዘሩ 44 ብር በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 225 ብር ከ12 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ ስዊዝ ፍራንክ በዛሬው ዕለት 204 ብር ከ35 እየተመነዘረ የሚገኝ ሲሆን የሚሸጠው ደግሞ 208 ብር ከ44 ነው።
እንደዚሁም ስዊዝ ፍራንክን በከፍተኛ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ዛሬ አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ ስዊዝ ፍራንክ 188 ብር ከ19 እየመነዘረ የሚገኝ ሲሆን መሸጫው 190 ብር ከ18 ነው። እንደዚሁም አዲስ ኢንተርናሽናል ባንክ ላይ 188 ብር ከ05 እየመነዘሩ በ191 ብር ከ40 የሚሸጡ ሲሆን ህብረት ባንክ ላይም አንድ ስዊዝ ፍራንክን በ188 ብር ከ24 እየመነዘረ በ192 ብር በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የአረብ ኤሜሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 48 ብር ከ73 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንዱን ድርሃም 45 ብር ከ90 እየመነዘሩ የሚገኝ ሲሆን መሸጫቸው 46 ብር ከ82 ነው። እንደዚሁም ድርሃምን በከፍተኛ ከሚመነዝሩ ባንኮች ደግሞ ሂጅራ ባንክ ላይ አንዱን ድርሃም 43 ብር ከ80 እየመነዘረ የሚገኝ ሲሆን መሸጫው 45 ብር ከ10 ነው። አቢሲኒያ ባንክ ላይም አንዱን ድርሃም በዛሬው ዕለት 43 ብር ከ58 እየመነዘረ የሚገኝ ሲሆን መሸጫው 45 ብር ከ34 ነው። አዋሽ ባንክ ላይ ደግሞ 43 ብር ከ58 እየመነዘሩ 45 ብር ከ19 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 127 ብር ከ97 ሲመነዘር በግል መመንዘሪያ ቢሮዎች ላይ ደግሞ አንዱን የካናዳ ዶላር 110 ብር ከ98 እየመነዘሩት ይገኛል። መሸጫው 113 ብር ከ20 ነው። እንደዚሁም የካናዳ ዶላርን በከፍተኛ ከሚመነዝሩ ባንኮች ዳሽን ባንክ ላይ አንዱን የካናዳ ዶላር 108 ብር ከ89 እየመነዘሩ የሚገኝ ሲሆን በ110 ብር ከ20 በመሸጥ ላይ ይገኛሉ። አማራ ባንክ ላይም 107 ብር ከ72 እየመነዘረ በ110 ብር ሲሸጥ አዋሽ ባንክ ላይም 170 ብር ከ84 እየመነዘሩ በ110 ከ05 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 117 ብር ከ88 ሲመነዘር አውስትራሊያ ዶላርን ደግሞ በከፍተኛ የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ አውስትራሊያ ዶላር 99 ብር ከ30 እየተመነዘረ የሚገኝ ሲሆን የሚሸጠው 101 ብር ከ10 ነው። ልማት ባንክ ላይ ደግሞ 98 ብር ከ53 እየተመነዘረ 101 ብር ከ30 ሲሸጥ አባይ ባንክ ላይ 98 ብር ከ22 እየተመነዘረ በ102 ብር በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ01 ሲመነዘር ክሮናን በከፍተኛ ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንዱን ክሮና 16 ብር ከ01 እየተመነዘረ የሚገኝ ሲሆን የሚሸጠው 16 ብር ከ30 ነው። አቢሲኒያ ባንክ ላይ ደግሞ አንዱን ክሮና 15 ብር ከ90 እየመነዘሩ የሚገኝ ሲሆን በ16 ብር ከ30 ይሸጣሉ። አዋሽ ባንክ ላይም አንድ ክሮናን 13 ብር ከ75 እየመነዘሩ 15 ብር ከ80 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 583 ከ07 ሲሸጥ በባንኮች ደግሞ በምናይ ሰዓት በከፍተኛ ከሚመነዝሩት ብሔራዊ ባንክ ላይ አንድ ኩዌት ዲናርን 498 ብር ከ84 እየመነዘረ የሚገኝ ሲሆን የሚሸጠው ደግሞ 501 ብር ከ10 ነው። እንደዚሁም ልማት ባንክ ላይ 491 ብር ከ15 እየመነዘሩ በ498 ከ81 ሲሸጡ ንግድ ባንክ ላይም አንዱን ኩዌት ዲናር 481 ብር ከ15 እየመነዘሩ 498 ብር ከ21 በመሸጥ ላይ ይገኛሉ። የኳታር ሪያልን ደግሞ ስናይ አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ90 እየመነዘረ የሚገኝ ሲሆን በባንክ ደግሞ 43 ብር ከ28 እየተመነዘረ ነው። የባህሬን ዲናር ደግሞ በዛሬው ዕለት በጥቁር ገበያ 474 ብር ከ47 ሲመነዘር በባንክ ደግሞ 416 ብር ከ90 እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ ጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 252 ብር ከ30 ሲመነዘር በባንክ ደግሞ በ214 ብር ከ25 እየመነዘሩት ይገኛል። የኦማን ሪያል ደግሞ በዛሬው ዕለት በጥቁር ገበያው 465 ብር ከ44 ሲመነዘር በባንክ ደግሞ 412 ብር ከ80 እየተመነዘረ ነው። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያው 4 ብር ከ23 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛል። የመን ሪያል ደግሞ በዛሬው ዕለት በጥቁር ገበያው በ0.75 ሳንቲም ሲመነዘር በባንክ ደግሞ በ0.65 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ
8 ብር ከ81 እየተመነዘረ ይገኛል። የጅቡቲ ፍራንክ ደግሞ በ0.87 ሳንቲም ሲመነዘር የኬንያ ሽልንግ 1 ብር ከ22 በባንክ እየመነዘሩት ይገኛሉ። የዛሬን ዘገባ ጨረስኩ። ያው ሁልጊዜ እንደምለው በጥቁር ገበያ ገንዘብን የምትልኩ ከሆነ በጣም ከባድ ነው። ምክንያቱም መንግስት ከባድ እርምጃ ለመውሰድ ተዘጋጅቷል። በላኪዎች፣ በተቀባዮች እንደዚሁም በሚያስተላልፉ ሰዎች ላይ ከማሰር አንስቶ አካውንት መዝጋትና ሌሎችም ተያያዥ እርምጃዎችን ስለሚወስድ ያው ጥንቃቄ ማድረግ አስገዳጅ ነገር ከሌለ በስተቀር በጥቁር ገበያ ከመላክ ይልቅ በህጋዊ መንገድ በባንክ ብትልኩ ገንዘባችሁንም ማዳን ነው። ልፋታችሁም ከንቱ እንዳይሆን ያግዛችኋል። የዛሬን ጨረስኩ። ቻው።